ታሪካችን የሚጀምረው ታዋቂ የሬዲዮ ፕሮግራም አቅራቢ የመሆን ትልቅ ህልም ያላትና በአሁኑ ሰዓት በአንድ የሬዲዮ ጣቢያ ውስጥ በምትሰራው ዋና ገጸ ባህሪያችን ወያን ላይ ሲሆን እሷም ማንም የማያውቀውን ዩጂን የተባለ ሚስጥራዊ ድምፃዊ ዘፈኖች አጥብቃ ትወዳለች። ቆይ ግን ከዛ በፊት አሁን ላይ 400 ሰብስክራይበር አለን። እቅዳችን በዚህ 90 ቀን ውስጥ 100,000 ሰብስክራይበር ለመግባት ነው። አንችልም? እንችላለን። ሰብስክራይብ አድርጉ። በሌላ በኩል ኒያን ቺን የተባለው አይነ ስውር የሆነው ዋና ገጸ ባህሪያችን የዩጂንን ዘፈኖች በሚስጥር የሚጽፈው እሱ መሆኑን እንረዳለን። ይህ በእንዲህ እንዳለ ወያን ከስራ እየወጣች ሳለ ጓደኛዋ ዌይሃው ሌላኛዋን የልጅነት ጓደኛዋን ሹቼንን ሲስማት በማየቷ ክፉኛ ስሜቷ ተጎድቶ ወደ አንድ መናፈሻ ታመራለች። በዚያው መናፈሻ ውስጥ ኒያን ቺን ተቀምጦ ሳለ ወያን የዩጂንን ዘፈን በጣም በሚረብሽ ድምፅ ስትዘፍን ትኩረቱን የሚስበው ሲሆን እሷም እሱን ስታየው በሀፍረት ተውጣ ትሸሻለች። በቀጣዩ ትዕይንት ኒያን ቺን ቤት ውስጥ ብቻውን የሚኖር ሲሆን ሻውሉ የተባለች ረዳቱ ስራዎቹን በሙሉ ታከናውንለታለች። በዚያን ጊዜም ወያን የምትሰራበት ሬዲዮ ጣቢያ ውስጥ ሻውሉ ለጓደኛዋ ደውላ ሚስጥራዊ ዩጂን ወይም ኒያን ቺን በሬዲዮ ፕሮግራም ላይ እንደ ልዩ እንግዳ ሆኖ እንዲቀርብ ታግባባታለች። በመሆኑም ኒያን ቺን ወደ ሬዲዮ ጣቢያው ሲደርስ በአሳንሰር ውስጥ ከወያን ጋር በድጋሚ የሚገናኝ ሲሆን አይነ ስውር መሆኑን አይታ ቁልፎቹን ለመጫን ልትረዳው ብትሞክርም እሱ ግን ጥያቄዋን ውድቅ ያደርገዋል። ልክ በዚህ ጊዜ ከዩኒቨርሲቲ ጥሪ ስለሚደርሳት ወያን በፍጥነት ወደ ትምህርት ቤት ታመራለች። በዚያም ወያን የትምህርት ውጤቷን ለማሻሻል በሚል ልዩ የተግባር ልምምድ የምትመርጥ ሲሆን የአባቷ ጓደኛ የሆነው ፕሮፌሰር በደንብ እንድታጠና ቢመክራትም እሷ ግን የሬዲዮ ፕሮግራም አቅራቢ የመሆን ህልም እንዳላት ለወላጆቿ በራሷ ጊዜ እንደምትነግር ቃል ታስገባዋለች። ከጥቂት ጊዜ በኋላም ወያን ልዩ እንግዳ ወደ ሬዲዮ ጣቢያው እንደሚመጣ ሰምታ ፕሮግራሙን ማዳመጥ ስትጀምር እንግዳው የምታደንቀው ዩጂን መሆኑን ስትረዳ ጣቢያው ባለመገኘቷ ክፉኛ ትጸጸታለች። በማግስቱ ኒያን ቺን በልዩ ፍላጎት ትምህርት ቤት ውስጥ ህፃናትን ለማስተማር ሲሄድ ወያንም በዚያው ትምህርት ቤት የተግባር ልምምዷን ለመስራት ትጀምራለች። በዚያን ጊዜ በክፍል ውስጥ ኒያን ቺን ሲያስተምር አይታ ትኩር ብላ የምትመለከተው ሲሆን ከክፍል በኋላ የርዕሰ መምህሩ ቢሮ ስትጠይቀው እሱ ራሱ ሊያደርሳት ይስማማል። በመሆኑም አብረው እየተጓዙ ሳሉ ህፃናት እየሮጡ ሲመጡ ከእሱ ጋር እንዳይጋጩ በመከላከል ከኒያን ቺን ጋር ክፉኛ የምትቀራረብ ሲሆን ልትወድቅ ስትል እሱ ስለሚይዛት ፊቷ በሀፍረትና በፍቅር ይሞላል። ከዚያም ወደ ቤቷ ስትመለስ ለአብሮ አደግ ጓደኛዋ ስለ ኒያን ቺን መልከ መልካምነትና አሳቢነት በከፍተኛ ስሜት ታወራለች። በማግስቱ ወያን ወደ ትምህርት ቤት ስትሄድ እጅግ ማራኪ የሆነ የፒያኖ ዜማ ሰምታ ስትከተለው ኒያን ቺን ፒያኖውን ሲጫወት አይታ በደስታ ትዋጣለች። ብዙም ሳይቆይ ከሬዲዮ ጣቢያው ጥሪ ደርሷት ስትሄድ ጓደኛዋ ሹቼን ወደምትሰራበት የዜና ክፍል መቀየሯን ትገነዘባለች። በዚያች ሌሊት ሁሉም የልጅነት ጓደኞች ለራት ሲሰበሰቡ ዌይሃውና ሹቼንም አብረው ይመጣሉ። ይሁን እንጂ ዌይሃው ለወያን ዘፈን ሲዘፍንላት እሷ ግን የሹቼንን ስሜት በመጠበቅ ጥሏቸው ስትሄድ ዌይሃው ተከትሏት በመምጣት በሁለታቸው መካከል ምንም የለም ብሎ ሊያሳምናት ቢሞክርም ወያን ግን በመካከላቸው አልገባም ብላ በቆራጥነት ትነግረዋለች። በቀጣዩ ትዕይንት ወያን ትምህርት ቤት ውስጥ ሳለች የኒያን ቺን መጽሐፍ ከልጆች ጋር ተጋጭቶ ሲወድቅ ልታነሳለት ስትሞክር የኒያን ቺን እጅ ፊቷን ይነካዋል። ከዚያም መጽሐፉን አንስታ እጁ ላይ ስታስቀምጥለት እሷ መሆኗን ሲረዳ ድምጿን እንዳስታወሰው ይነግራታል። ከጥቂት ጊዜ በኋላ ወያን በክፍል ውስጥ ዘፈን እንድታስተምር ስትታዘዝ ኒያን ቺን ፒያኖ እንዲጫወትላት ትጠይቀዋለች። ይሁን እንጂ ወያን ዜማውን እያበላሸች ስትዘፍን ኒያን ቺን ተበሳጭቶ ሊወጣ ቢሞክርም ስለ ህፃናቱ ሲል ብቻ ይታገሳል። ከክፍል በኋላም ኒያን ቺን ወያንን ህፃናቱን የምትጠቅምበትን ውጤት ለማግኘት ብቻ ከሆነ ይህን ማድረግ እንደሌለባትና ትንሽ ፍቅር ካሳየቻቸው ልጆቹ ደስተኛ እንደሚሆኑ አጥብቆ ይገስጻታል። ይህ በእንዲህ እንዳለ ዌይሃውና ሹቼን የሙዚቃ ባንድ ቢኖራቸውም ሹቼን ተጨማሪ የገቢ ምንጭ ለማግኘት መስራት ስላለባት ባንዱን እንደምትለቅ በድንገት ታሳውቀዋለች። ዌይሃውም ይቅርታ ቢጠይቃትም እሷ ግን በዚያች ሌሊት በመጠጣታቸው የተፈጠረ ስህተት መሆኑን ትነግረዋለች።
በሌላ በኩል የዌሃው አባት ወያንን ወደ ቤታቸው ሲጠራት ዌሃው የሶስታቸውን ጓደኝነት ስላበላሸች ዳግም ይቅርታ ይጠይቃታል። በመሆኑም ዌሃው ሹቼንም በአንዱን የተወችው በእሱ ተበሳጭታ እንደሆነ ሲነግራት ወያን ስለ ጓደኛዋ ማሰብ ትጀምራለች። ቪዲዮውን እዚህ ድረስ ከተመለከታችሁ ተመችቷችኋል ማለት ነው። ቪዲዮውን ላይክ ቻናሉንም ሰብስክራይብ ማድረግ እንዳይረሳ እንላለን። ወደ ታሪካችን በማግስቱ ወያን ለሁሉም ሰው የሚሆን ምግብ ይዛ ወደ ትምህርት ቤት በመምጣት ህፃናቱን ከልቧ እንደምትንከባከብ በመግለጽ ለኒያንቺን ይቅርታ ትጠይቃለች። ልክ በዚያ ጊዜ ሻዌ የተባለች አይነ ስውር ህፃን በክፍል ውስጥ ብቻዋን ቀርታ ስታለቅስ ወያን በፍጥነት ልትፈልጋት ስትሄድ ኒያንቺን ቀድሞ አግኝቷት ሲያረጋጋት ትመለከታለች። በዚህም የተነሳ የኒያንቺንን ደግነት አይታ ይበልጥ በፍቅሩ የምትወድቅ ሲሆን ልጅቷን እሷ ወደ ሕክምና ምርመራ እንደምትወስዳት በማሳመን ታስፈቅደዋለች። ኒያንቺንም ወያን የሰጠችውን ምግብ ይዞ ሲሄድ ሻውሉ ኒያንቺን ለመጀመሪያ ጊዜ የሴት ስጦታ ሲቀበል አይታ በድንጋጤ ትዋጣለች። በቀጣዩ ቀን ኃይለኛ ዝናብ እየዘነበ ቢሆንም ኒያንቺን ወደ ትምህርት ቤት ሲመጣ ወያን ዣንጥላውን እንዲያስተካክል ትረዳውና ግጥም ታነብለታለች። ኒያንቺንም በግጥሟ ላይ ያሉትን ስህተቶች ሲያርምላት ክፉኛ ትደነቃለች። ከዚያም ወያን ወደ ስራ ከመሄዷ በፊት ዣንጥላዋን አጠገቧ አስቀምጣለት ስትሄድ ኒያንቺን ለመጀመሪያ ጊዜ ፈገግ ይላል። በመቀጠልም ኒያንቺን አዲስ የጻፈውን ዘፈን ለዘፋኝ ሰጥቶ ሲለቀቅ ወያን በሬዲዮ ፕሮግራሟ ላይ ታዳምጠዋለች። በዚያን ጊዜም ወያን የዘፈኑ ግጥም ከኒያንቺን ጋር የተወያዩበት ያው ግጥም መሆኑን ሲረዳ በድንጋጤ ትዋጣለች። በተጨማሪም ፒያኖ ሲጫወት የሰማችውን ዜማ የዩጂን ዜማ መሆኑን በማስታወስና በሬዲዮ ጣቢያው የተገናኙበትን አጋጣሚ በማገናኘት ኒያንቺንና ዩጂን አንድ ሰው መሆናቸው ሙሉ በሙሉ ታረጋግጣለች። በዚህም የተነሳ የምታደንቀው ድምፃዊ እሱ መሆኑን ስታውቅ ልቧ በከፍተኛ ደስታ ይሞላል። በማግስቱ ወያን ወደ ትምህርት ቤቱ ስትሄድ ኒያንቺን ሻዌን ሊያገኝ መምጣቱን ታያለች። ከዚያም የክፍሉ ኃላፊ የሆነችው ሚስስ ያንግ ከኒያንቺን ጋር አውርታ ስትሄድ ወያን ድምጿን ቀይራ በሚስስ ያንግ አነጋገር የፍቅር ጓደኛ አለህ ወይ ብላ ትጠይቀዋለች። ይሁን እንጂ ኒያንቺን እሷ መሆኗን አውቆ በስሟ ሲጠራት ወያን በአፍረት ትሸማቀቃለች። ከጥቂት ጊዜ በኋላም ወያን ኒያንቺንን ተከትላው በመሄድ ዩጂን መሆኑን እንዲያምንላት ደጋግማ ብትጠይቀውም እሱ ግን አላውቀውም በማለት ሙሉ በሙሉ ይክዳል። በዚህ መሃል በመንገድ ላይ የተከራከሩ ሳሉ ሹቼን ስታልፍ ወያን ድንገት ታያታለች። በዚህም የተነሳ ሹቼን የእሷና የዌሃው ግንኙነት የፈረሰው በወያን ምክንያት ነው ብላ እንዳታስብ ለማድረግ ወያን የኒያንቺንን እጅ ይዛ የፍቅር ጓደኛዬ ነው ብላ ታስተዋውቃታለች። ነገር ግን ኒያንቺን እጁን አላቆ ሲሄድ ወያን ተከትላው በመሮጥ ሀፍረት እንዳይገባት አስመስሎ እንዲጫወትላት ብትለምነውም እሱ ግን አልዋሽም ይላታል። በዚህ ጊዜ ወያን ሆን ብላ በመንገድ ላይ ያለቀሰች ሰዎች እንዲሰበሰቡ ስታድ ኒያንቺን ሁኔታው ስላሳፈረው ብቻ የጠየቀችውን ለማድረግ ይስማማል። በመሆኑም ወያን ሬስቶራንት ይዛው በመሄድ አብረው እየበሉ ሳለ ስለ ሶስታቸው የጓደኝነት ችግር ታስረዳዋለች። ኒያንቺንም ፊቷን እንድትጠርግበት መሀረቡን ሲሰጣት አጥባ እንደምትመልስለት ቃል ትገባለች። ሻውሉም ኒያንቺን ከሴት ጋር ሲበላ አይታ በመገረም ለአንድ ሰው በስልክ ታሳውቃለች። በቀጣዩ ትዕይንት የሻዌ የልደት ቀን ሲደርስ ወያን ስጦታዎችን ገዝታ ስታመጣ ኒያንቺን ግን የርህራሄ ስጦታ እንደማያስፈልጋትና እውነተኛ ትኩረት መስጠት እንደሚበልጥ በማስረዳት በቁጣ ይከለክላታል። ይህንንም ተከትሎ ኒያንቺን እሱም ያደገው እዚያው መሆኑንና ወላጅ አልባ ህፃናት ስጦታ ሳይሆን አብሯቸው የሚሆን ሰው እንደሚፈልጉ ሲያስረዳት ወያን ስህተቷን ትረዳለች። ወደ ኒያንቺን የልጅነት ታሪክ ስንመለስም እናቱ በገንዘብ ችግር ምክንያት እዛው የህፃናት ማሳደጊያ ውስጥ ብቻውን ትታው ስትሄድ በልደቱ ቀን እንደነበርና ወዲያውኑ በመኪና አደጋ እንደሞተች በሐዘን ያስታውሳል። በማግስቱ ጠዋት ኃይለኛ ዝናብ ሲዘንብ ወያን ዣንጥላ ይዛ ኒያንቺንን ፍለጋ ዛፍ ስር ቆሞ ታገኘዋለች። ከዚያም መሀረቡን መልሳለት አይኖቻቸውን ጨፍነው የተፈጥሮን ድምፅ ሲያዳምጡ ልዩ የሆነ የፍቅር ስሜት ይሰማቸዋል። በዚያን ጊዜም ኒያንቺን ከኋላቸው ስላለው ዛፍ ሲጠይቅ ወያን ቅጠል ቀንጥሳ በእጁ ላይ በማስቀመጥ በስሜት ታስረዳዋለች። ብዙም ሳይቆይ ሻውሉ መታ ኒያንቺንን ይዛው ትሄዳለች። ያ ቀንም የኒያንቺን ልደትና የእናቱ ሙት ዓመት መታሰቢያ በመሆኑ ወደ እናቱ መቃብር ያመራል። በዚያም ሻውሉ በስልክ ከአንዲት ሴት ጋር ስታወራ
ሴትዮዋ ኒያንቺንን ቤተሰቦቹ ጋር እንዲታረቅና ወደ ቤቱ እንዲመለስ እንድታሳምነው ትነግራታለች። ነገር ግን ኒያንቺን ከአባቱ ጋር ፈጽሞ እንደማይግባባ እንረዳለን። ይህ በእንዲህ እንዳለ ውያን በስራው አጋጣሚ የዩጂንን ዘፈን የዘፈነው ድምፃዊ ቃለ መጠይቅ ስታደርግ ስለ ዩጂን በመጠየቋ ቪዲዮ ክፉኛ ታዋቂነትን ያገኛል። በዚህም የተነሳ ኒያንቺን አይቶ እንዳይቆጣባት ክፉኛ ትጨነቃለች። በማግስቱ ውያን በትምህርት ቤት ኒያንቺን ፒያኖ ሲጫወት እቃው ሲወድቅ ልታነሳለት ስትል በድጋሚ ክፉኛ ይቀራረባሉ። ከዚያም ኒያንቺን ወደ አንድ የሙዚቃ ኮንሰርት መሄዱን ስትሰማ ተከትላው የምትሄድ ሲሆን በዚያም ከተመልካች ውስጥ አብሮት ፒያኖ እንዲጫወት ስትመርጥ ኒያንቺን ገና ሳትናገር ውያን መሆኗን አውቆ ያስገርማታል። ከዝግጅት በኋላ ኒያንቺን የትኛውን የዩጂን ዘፈን እንደምትወድ ጠይቋት የዘፈኑን ትክክለኛ ትርጉም ያስረዳታል። ውያንም ቤት ስትመለስ በከፍተኛ ድፍረት ስልክ ደውላለት ሚስጥሩን እንደምታውቅና ለማንም እንደማትናገር ስትነግረው ኒያንቺን ፈገግ ብሎ ይስማማል። በማግስቱ ሻውሉ ልጅቷ ሚስጥሩን ማወቋን ሰምታ ብትደነግጥም ኒያንቺን ግን በእሷ ላይ ሙሉ እምነት እንዳለው ይነግራታል። በሌላ በኩል የሻዌ ልደት ላይ ውያን አብራው ካከበረች በኋላ የሻውሉን ሁኔታ በማንሳት የፍቅር ጓደኛ መሆን አለመሆኗን ስትጠይቀው ኒያንቺን እንዳልሆነች ሲነግራት ውያን በደስታ ትዋጣለች። በቀጣዩ ትዕይንት ሹቼን ዌሃውን እያገለለችው ስለነበር ውያን ሁለቱን በማስታረቅ ዌሃው የፍቅር ጥያቄ እንዲያቀርብላት ትመክረዋለች። በተመሳሳይ ሰዓት አንድ ቤተሰብ ሻዌን በጉዲፈቻ ሊወስዳት ሲመጣ ውያን ብትደሰትም ኒያንቺን ግን የጥርጣሬ ስሜት ያድርበታል። ከዚያም ዌሃው ውያንን በካፌ ውስጥ ሲያገኛት ኒያንቺን ተከትሏት በመሄድ ዌሃው ላይ ክፉኛ ይቀናል። ብዙም ሳይቆይ ሻዌ የዘፈን ዝግጅት ስላላት ውያን ኒያንቺንን አብሮ እንዲያስተምራት ትጠይቀዋለች። ልምምድ ጨርሰው ሲወጡ ዝናብ ስለዘነበ ውያን ኒያንቺንን በዣንጥላ ለመጠበቅ ስትል ራሷ ክፉኛ ትረጥባለች። እሱም ፎጣ ሲገዛላት ልቧ በፍቅር ይሞላል። በማግስቱ ሻዌ ዝግጅቷን በሚገባ ብታቀርብም ተመልካቾች አይነ ስውርነቷን እያነሱ በሀዘኔታ ሲያወሩ ኒያንቺን ተበሳጭቶ ይወጣል። ውያንም ተከትላው ስትሄድ የሰዎች ርህራሄ ህፃናቱን ስነ ልቦና እንደሚጎዳ ሲያስረዳ ስሜቱን በሚገባ ትረዳለች። በሌላ በኩል ሹቼን እናቷ ገንዘብ እየጠየቀች ስለምታስቸግራትና ስለምትታመም የገንዘብ ችግር ውስጥ መውደቋን ዌሃው ይገነዘብ። ከጥቂት ቀናት በኋላ ኒያንቺን ጉዲፈቻ የሚወስዱትን ሰዎች ታሪክ አጣርቶ ጥሩ ሰዎች መሆናቸውን ካረጋገጠ በኋላ ሻዌን ይሰጧቸዋል። ከዚያም ሶስቱ በመዝናኛ ፓርክ ውስጥ ሲጫወቱ ውያን ወደ ኒያንቺን ስትጠጋ ሙሉ በሙሉ አይነ ስውር እንዳልሆነና ትንሽ ማየት እንደሚችል ሲነግራት በሀፍረት ትሸማቀቃለች። ብዙም ሳይቆይ ትክክለኛው መምህር ስለተመለሰ ኒያንቺን ትምህርት ቤቱን ሲለቅ ውያን ክፉኛ ትናፍቀዋለች። ኒያንቺንም ትወጅኛለሽ ወይ ብሎ ቢጠይቃትም እሷ ግን አሁን ብላ ምክንያቱን ማስረዳት ያቅታታል። በመጨረሻም ውያን ክፉኛ ታማ ስደውልለት ኒያንቺን በፍጥነት መጥቶ ሊያስታምማት ወደ ቤቱ ይወስዳታል። በቀጣዩ ትዕይንት ውያን ታማ ኒያንቺን ቤት ካደረች በኋላ ሌሊት ስትነቃ ኒያንቺን ቀደም ብሎ ጥሏት በመሄዱ ይቅርታ ይጠይቃታል። ውያንም ስልኳን ባለማንሳቱ ጥቂት ብትቆጣውም ምን ያህል እንደናፈቃት በመግለጽ የፍቅር ስሜቷን በድጋሚ ትነግረዋለች። ኒያንቺንም አሁን ወዲያውኑ መልስ ባይሰጣትም ልቡ በከፍተኛ ሁኔታ ይመታል። ብዙም ሳይቆይ ግን እኔም እወድሻለሁ በማለት እውነተኛ ስሜቱን ይነግራትና ሁለቱ በይፋ የፍቅር ግንኙነት ይጀምራሉ። በማግስቱ ኒያንቺን ለውያን ጣፋጭ ቁርስ በማዘጋጀት ፍቅሩን ሲገልጽላት ረዳቱ ሻውሉ ሁኔታውን አይታ በሁለቱ መካከል ከባድ ፍቅር መጀመሩን ትረዳለች። ይህ በእንዲህ እንዳለ የዌሃውና የሹቼን የሙዚቃ ባንድ የልምምድ ቦታ ሲፈልግ ውያን ትረዳቸዋለች። ሻውሉም የባንዳቸውን ዘፈን ወዳው በሙዚቃ ኢንዱስትሪ ውስጥ ላሉ ጓደኞቿ በመላክ ታላቅ የድጋፍ በር ትከፍትላቸዋለች። በሌላ በኩል ውያንና ኒያንቺን የፍቅር ጊዜያቸውን እጅግ በሚያምር ሁኔታ ማሳለፍ ሲጀምሩ ሹቼን ጥሩ ስራ ስላገኘች ወደ ኒያንቺን ቤት መታ አብራቸው መኖር ትጀምራለች። ይሁን እንጂ በሬዲዮ ጣቢያ ውስጥ የምትሰራው ጓደኛዋ የኒያንቺንና የውያንን የፍቅር ግንኙነት ስትሰማ ውያን ኒያንቺንን ልትጎዳው ትችላለች ብላ በመስጋት ውያንን ከዜና ክፍል ወደ ስርጭት ክፍል በቅጣት መልክ ትመልሳታለች። ከጥቂት ጊዜ በኋላ የውያን እናት ለልጇ ቤተሰብ ያዘጋጀችው የፍቅር ቀጠሮ ልታመቻችላት ስትሞክር ውያን የፍቅር ጓደኛ እንዳላት በድፍረት ትነግራታለች።
እናትየውም ስለ ልጁ ማንነት አጥብቃ ስትጠይቅ ውያን ኒያንቺን የአይን እይታ ችግር እንዳለበትና ያደገውን በህፃናት ማሳደጊያ ውስጥ መሆኑን ስትነግራት እናትየው በድንጋጤ ትዋጣለች። በማግስቱ ጠዋት እናትየው በፍጥነት በመምጣት የውያንን እቃዎች በሙሉ ጠቅላ እንድትሄድ ስታስገድዳት ውያን ግን ኒያንቺንን አጥብቃ እንደምትወደውና እንደማትለየው ትከራከራለች። እናትየውም የልጅቷ የወደፊት ህይወት እንደሚያሳስባት በመግለጽ በንዴት ጥላት ትሄዳለች። በሌላ በኩል የኒያንቺን አባት ጤንነት ክፉኛ እየተቃወሰ ሲመጣ የእንጀራ እናቱ ኒያንቺን ወደ ቤት እንዲመለስ ብትጠይቀውም እሱ ግን አባቱን ስለሚጠላ ፈጽሞ አሻፈረኝ ይላል። በተመሳሳይ ሰዓት የውያን አባት ድንገት የጭንቅላት ውስጥ ደም መፍሰስ አጋጥሞት ሆስፒታል ቢገባም እናትየው ውያንን ላለማስጨነቅ ስትል ትደብቃታለች። ይሁን እንጂ ውያን ከአንድ የአካባቢዋ ሰው የአባቷን መታመም በአጋጣሚ ስትሰማ በፍጥነት እቃዋን ሰብስባ አባቷን ለማስታመም ጉዞ ጀምራለች። በዚያን ጊዜም ኒያንቺን የውያንን መሄድ በተሳሳተ መንገድ በመረዳት እናቷ ስላስገደደቻት ጥላው እየሄደች እንደሆነ አስቦ ክፉኛ ይቆጣል። ውያንም ሁኔታውን ለማስረዳት ብትሞክርም ኒያንቺን ግን በእልህ ተሞልቶ ሊሰማት ፈጽሞ ፈቃደኛ አይሆንም። ውያንም በፍጥነት ተመልሼ እንጋባለን ብላ ቃል ገብታለት ወደ አባቷ የምትሄድ ሲሆን ኒያንቺን ግን አይነ ስውር በመሆኑ እንደተወቹ በማሰብ በከፍተኛ ሀዘንና ብስጭት ውስጥ ይወድቃል። በማግስቱ ውያን ሆስፒታል ውስጥ አባቷን እያስታመመች ሳለ የኒያንቺን አባትም ህመሙ ስለጸናበት ኒያንቺን ሊጠይቀው ይመጣል። ይሁን እንጂ ኒያንቺን በጭንቀት የተነሳ ራሱን ስቶ ሲወድቅ ውያን ልትጠይቀው ስትመጣ የእንጀራ እናቱ የውያንን ቤተሰቦች ክፉኛ ስታንቋሽሽ ትሰማለች። ኒያንቺንም የውያን እናት በእሱ አይነ ስውርነት ምክንያት እንደጠላችው ሲናገር ውያን በድንገት ትሰማዋለች። በዚህ ጊዜ ውያን እሷ አባቷን እያስታመመች እሱ ግን ራሱን ብቻ ማዳመጡን በመግለጽ በከፍተኛ ንዴት ትጣላውና ለዘላለም ተለያይተው ትታው ትሄዳለች። ይህንንም ተከትሎ የውያን አባት ህይወቱ ያልፋል። ውያንም እናቷን ለማጽናናት በአካባቢዋ በሚገኝ ሬዲዮ ጣቢያ ስራዋን ትቀጥላለች። በሌላ በኩል ኒያንቺን ከፍተኛ ስጋት ያለውን የአይን ቀዶ ጥገና አድርጎ በተሳካ ሁኔታ ማየት ይጀምራል። እንዲሁም የአባቱን ኩባንያ በመረከብ ትልቅ ደረጃ ላይ ያደርሰዋል። ውያንን ክፉኛ ቢናፍቃትም ከጥፋተኝነት ስሜት የተነሳ ፊቷ ላይ ለመቅረብ ድፍረት ያጣል። በዚህም ምክንያት በራሱ ስም ክራሽ የሚል የፍቅር ዘፈን ጽፎ ውያን በምታቀርበው የሬዲዮ ጣቢያ እንዲተላለፍ በማድረግ ናፍቆቱን ይገልጻል። 3 ዓመታት ያልፋሉ። ዌሃውና ሹቼን ተጋብተው ውብ ህይወት ሲጀምሩ የውያን እናት ደግሞ ልጇ እንድታገባ በመፈለግ ከተለያዩ ወንዶች ጋር የትውውቅ ቀጠሮዎችን ታመቻችላታለች። ውያን ግን ሁሉንም ወንዶች ውድቅ እያደረገች ህይወቷን ትቀጥላለች። አንድ ቀን ውያን በስራ ምክንያት ኒያንቺን ወዳለበት ከተማ ስትመጣ እናቷ ያዘጋጀችላትን ሌላ ትውውቅ ቀጠሮ ለማድረግ ሬስቶራንት ትገባለች። በዚያው ስፍራ የነበረውና ማየት የጀመረው ኒያንቺን ውያንን ባያት ቅጽበት ወዲያውን ያውቃታል። በቀጣዩ ትዕይንት ኒያንቺን ራሱን እንደ አሮጌ ጓደኛ አስተዋውቆ ሲቀርብ ውያን በድንጋጤ አብሯት ያለውን የማታውቀውን ሰው የፍቅር ጓደኛዬ ነው ብላ ትዋሻለች። ኒያንቺንም ውሸቷን ቢረዳም ዝም ብሎ የሚያልፍ ሲሆን መንገድ ላይ ልትወድቅ ስትል ግን ደግፎ ያድናታል። ከዚያች ቀን ጀምሮ ኒያንቺን ርቀቱን ጠብቆ ውያንን በድብቅ መከታተልና መጠበቅ ይጀምራል። ማታ ማታ በጨለማ መንገድ ስታልፍ እንኳን ማንም እንዳይነካት በሚስጥር ከኋላዋ ይከተላታል። በማግስቱ ውያን ወደ ኒያንቺን ቢሮ ስትሄድ እሱ በስብሰባ ላይ ስለነበር ሶፋ ላይ እንቅልፍ ይወስዳታል። ኒያንቺንም ስብሰባውን ጨርሶ ሲመጣ ተኝታ በማግኘቱ በከፍተኛ ፍቅር አቅፎ አልጋ ላይ የሚያስተኛት ሲሆን በአጋጣሚ የእጅ ሰዓቱን እዚያው ይረሳል። ውያንም ስትነቃ ሰዓቱን አይታ የራሷ መስሏት የምትወስደው ሲሆን በኋላ ላይ ሰዓቱን ለመመለስ በሚል ሰበብ ኒያንቺንን ለእራት ትጋብዘዋለች። እሱም የቀድሞ ፍቅራቸው አሁንም እንዳለ ስለሚረዳ ግብዣውን በደስታ ይቀበላል። በራት ግብዣው ላይ ኒያንቺን ውያን ከሌላ ወንድ ጋር ሆና ሲያያት በከፍተኛ ቅናት ተሞልቶ ወደ ውጭ በማውጣት አጥብቆ ያቅፋታል። ከዚያም ወደ አንድ የንግድ ድግስ ይዟት በመሄድ በዚያ ላሉት ታዋቂ ሰዎች እጮኛዬ ናት ብሎ በይፋ ያስተዋውቃታል። ውያንም ከድግሱ በኋላ ለምን እጮኛ ያልከኝ ብላ ስትቆጣው ኒያንቺን ግን ከ3 ዓመት በፊት ተመልሰሽ መተሽ እንደምታገቢኝ ቃል ገብተሽ አልነበረም እንዴ በማለት አስደንግጦ ወደ ቤቷ ይሸኛታል። ይህ
በእንዲህ እንዳለ ሻውሉ ለወያን አንድ ትልቅ ሚስጥር ትነግራታለች። ኒያንቺን በእነዚህ 3 ዓመታት ውስጥ የወያንን ሕይወት በድብቅ ሲጠብቅ እንደነበር የሬዲዮ ጣቢያ ስራዋን በቀላሉ እንድታገኝ እንዳደረገላትና ቤተሰቦቿን በሩቅ ሆኖ ሲረዳ እንደነበር ታስረዳታለች። ይህንን የእውነተኛ ፍቅር የሰማችው ወያን በስሜት ተሞልታ ብዙ ከጠጣች በኋላ ለኒያንቺን ደውላ አሁንም ድረስ አጥብቃ እንደምትወደው ትነግረዋለች። ኒያንቺንም በፍጥነት መጥቶ ወደ ቤቱ ይወስዳታል። ሁለቱም በድጋሚ ይቅር ተባብለው ውብ የሆነውን የፍቅር ህይወታቸውን እንደ አዲስ ይጀምራሉ። ከዚያም የወያን እናት በግንኙነታቸው ተስማምታ ኒያንቺንን በይፋ ስትቀበለው ኒያንቺን የወያንን አባት መቃብር ለመጎብኘት ይሄዳል። በዚያም የወያን እናት ባለፈው ላደረሰችበት በደል ይቅርታ ትጠይቀዋለች። በአንጻሩ ግን ኒያንቺን አንድ አሳዛኝ እውነት ይገነዘባል። የወያን የክፍል ጓደኛ ከ3 ዓመት በፊት እንደሞተችና ወያንም በአባቷ በጓደኛዋ ሞት ምክንያት ከባድ የስነ ልቦና ቀውስ ውስጥ ገብታ እንደነበር ሐኪሞች ይነግሩታል። በመሆኑም ኒያንቺን ከወያን ጋር ብዙ ጊዜ በማሳለፍና ስሜቷን በማጋራት ከበሽታዋ እንድትፈወስ ጥልቅ ድጋፍ ያደርግላታል። ብዙም ሳይቆይ ሁለቱ በድምቀት ተጋብተው አዲስ ህይወት ሲጀምሩ ወያን እርጉዝ መሆኗን የምታበስርበት አስደሳች ቀን ይመጣል። ኒያንቺን ዜናውን ሲሰማ በከፍተኛ ደስታ ተሞልቶ የሚንከባከባት ሲሆን ህፃኑም እንደ ኒያንቺን አይነ ስውር ቢሆንም እንኳን በሙሉ ፍቅር ለማሳደግ ቃል ይገባባሉ። ይህ ሁኔታ የሁለቱን ንጹህ ፍቅርና መሰጠት ይበልጥ የሚያጎላ ነበር። ከዓመታት በኋላ ኒያንቺንና ወያን ሙሉ በሙሉ ጤናማና ማየት የምትችል እጅግ ውብ የሆነች ሴት ልጅ ወልደው በፍቅር ሲጫወቱ እንመለከታለን። ኒያንቺንም የወያንን አይን እያየ ወደ ህይወቴ መጥተሽ ይህንን ሁሉ ደስታ ስለሰጠሽኝ አመሰግናለሁ በማለት በከፍተኛ ፍቅር ሲነግራት ታሪካችን ይጠናቀቃል።